በሀገር ጉዳይ ላይ ሁሉም ዜጋ እንደመሆን አለበት በሚል መርሃቸው የሚታወቁት ተቀዳሚ ሙፍቲ ሀጂ በጠና መታመማቸው ተሰምቷል። መላው ኢትዮጵያውያን በአንድነትና በአንድ ድምጽ የሚወዳቸው የሚያከብራቸው ሀጂ ኡመር እድሪስ በጠና ታመው በሕክምና ላይ እንደሚገኙ ተሰጥቷል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በጠና መታመማቸው ከተሰማ በኋላ መላው ኢትዮጵያውያን ምህረትን እንዲልክላቸው ምኞታቸውን እየገለጹ ነው። ከ2011 ዓ.ም ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን አገልግለዋል። ከዛ ቀደምም ቢሆን ለመላው ኢትዮጵያውያን መልካም የሆኑ ሀሳቦችን በማፍለቅና በመሰንዘር አንድነትን በመስበክና በማገልገል የሚታወቁት እኚህ ታላቅ ሰው ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በጠና ታመው በሀገር ውስጥ በሆስፒታል ሕክምናቸውን እየተከታተሉ መሆኑን ጠቅላይ ምክር ቤቱ ከቤተሰቦቻቸው ለመረዳት ችሏል። ጠቅላይ ምክር ቤቱ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ከገጠማቸው የጤና እክል ድነው ጤናቸው እንዲመለስ እየተመኘ ህዝበ ሙስሊሙ ዱዓ እንዲያደርግላቸው ወይም ደግሞ እንዲጸልይላቸው ጥሪውን አቅርቧል። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በተለይም ሀገራዊ ጉዳዮች ላይ ቀድመው ሀሳብ በመሰንዘር እንዲሁም ደግሞ በጎ የሆኑና ለሀገር ልማት ለሀገር አንድነትና መፍትሄ የሚሰጡ ሀሳቦችን በመጠቆምና ቆራጥነትን በማሳየትም በአመራራቸውም ጭምር የሚታወቁ ታላቅ አባት እንደሆኑ ይታወቃል። መላው ኢትዮጵያውያን ከህመማቸው በፍጥነት እንዲፈወሱና ቀሪ ህይወታቸውን ሁሉ እንዲሁ ደግሞ በሀገር ሰላም በህዝብ አንድነትና ፍቅር እንዲሁም መተሳሰብ ላይ በርከት ያሉ ስራዎችን እንዲሰሩ ከህመማቸውም ፈጥነው እንዲያገግሙ እንመኛለን። በተለይ እኚህ ታላቅ ሰው ተቀዳሚ ሙፍቲ ሀጂ ኡመር በየመድረኩ የሚናገሯቸው ጆሮን የሚስቡና እንዲሁም ደግሞ ለብዙዎች ትምህርት ሊሆኑ የሚችሉ ሀሳቦችን በመሰንዘር ይታወቃሉ። በአንድ ወቅት የሰጡትን ሀሳብ እስኪ ባጭሩ ተመልክተን እንመለስ። በዛ ሰዓት ሞቅ ያለና እንዲሁም ደግሞ በተለያዩ አካባቢዎች ይከሰቱ የነበሩ መለያየቶች በሃይማኖት፣ በዘር፣ በቀለም የተለያዩ ሀሳቦች እየተሰነዘሩ አንዱ ባንዱ ላይ ጣቱን የሚቀስርበት ብቻ ሳይሆን ለመገዳደል የሚፈላለግበትም ወቅት ነበርና በዛን ወቅት ይህ ነገር ሊያበቃ ይገባል በሚል ሀሳባቸውን ሰንዝረዋል። ከጋዜጠኞች ጋር የሚያደርጉት ቆይታ ነበር። ጋዜጠኞችንም ጭምር ሸንቆጥ ያደረገበት ንግግር ነበረ። ጋዜጠኞች መርጣችሁ አታቀርቡ፣ እናንተ የምትፈልጉትን ብቻ ሳይሆን ለሀገር የሚጠቅምን ነገር ማስተላለፍ አለባችሁ ሲሉ ምክራቸውን መለገሳቸው ወቅቱ የሚታወስ ነው የሚሆነው። እስኪ ይህንን ሀሳብ ባጭሩ ቀንጨብ አድርገን አድምጠን ተመልሰን እንገናኝ። ወላጆችም ሆነ ወጣቶችም ሆኑ አስተማሪዎች፣ ተማሪዎች፣ መሪዎቻችንም ሆኑ የፖለቲካ ወንድሞቻችን እህቶቻችን ወደ ሰላም እንዲመለሱ፣ ወደ ልማት እንዲመለሱ፣ በዓላችንን በሰላም እንድናከብር ተጫጫታ፣ ተጩኸት፣ ተተቃውሞ ያገለልን እንድንሆን አደራ ማለት እፈልጋለሁ። አመሰግናለሁ። አቢው ጉዳይ ቢኖር ስናወራ መልካም ሰው ነን። ጠረፍ እስተ ጠረፍ ዳር እስተ ዳር ዓለም በሙሉ የውሸት ቃል ያስተላልፋል። የሚገርመው አስደናቂው ነገር በታላላቅ ደረጃ በኃላፊነት ያለው መዋሸቱ ነው። ኃላፊነት ላይ ያለ ሰው የሃይማኖት አባት ነፍስ ያወቀ ሰው አይዋሽም። ነብያችን አለይሂ ሰላቱ ወሰላም ሙእሚን ዝሙት ይሰራል ወይ ቢሏቸው አዎ፣ ይጠጣል ወይ ቢሏቸው አዎ፣ ሙእሚን ይዋሻል ወይ ቢሏቸው ላ አይዋሽም ነው ያሉት። ውሸት፣ ክዳት የሙናፊቅ መታወቂያዎች ናቸው። ሙናፊቅ ጀነት አይገባም። አልጀነት ሐራሙን አለል ሙናፊቂን ከዛቡ በስቷል። በወቅታችን ላይ ዋሻው ነው የበዛው፣ አታላው ነው የበዛው፣ ህዝብም ያታለል ነው የበረከተው። ዳር እስተ ዳር አላፊ የሆን ሁሉ ስለ ሰላም እናወራለን። አስተማሪ ስለ ሰላም ያወራል። ኃላፊነት ላይ ያለ ስለ ሰላም ያወራል። ሸሩንም ይጎነጉነው እሱ ነው። ተንኮሉን የሚቀሰቅሰው እሱ ነው። ደም እንዲፋሰስ የሚያደርገው እሱ ነው።
በቃላችን ሰላም ሰላም እንላለን፣ ተግባራችን ባግልባጭ ተቃራኒ ነው። ስለዚህ እንደ ሃይማኖት ኃላፊነት ጥሪ ማስተላለፍ የምፈልገው በተለይም ምሁር ነን የሚሉ ወንድሞቻችን እንዲሁ በኃላፊነት ላይ ላሉ ወንድሞቻችን ቀበሌ ምንድነው የሚጠብቀው? ቀበሌ ከብት ሊያግር ነው እንደ የተሾመው የተቀመጠው? ቀበሌውን ሰላም አይጠብቅም እንዴ? ወረዳ የወረዳውን ሰላም አይጠብቅም እንዴ? ዞን የዞኑን ሰላም አይጠብቅም እንዴ? ከዛ በላይ ያለ ክልል የክልሉን ሰላም አይጠብቅም እንዴ? ይህን ሰላም የሚያረጋግጥ ታልሆነ ስልጣን ላይ ምን አስቀመጠው? ኃላፊነት ላይ ምን አስቀመጠው? ታቅም በላይ ነው ታለ ለምን ተቀመጠ? ታቅም በላይ አለ እንዴ? አላኩል ሐልኝ የምናስተላልፈው የሚገርመው ሌላ አይደለም። ጓደኛውን እንዴት ይገላል? እንዴት ይበላል? ጎረቤቱን እንዴት ይገላል? አብሮ ሲበላ ቆይቶ አብሮ ሲጠጣ ቆይቶ አብሮ ውሎ አብሮ አድሮ በድግ ብሎ ጓደኛውን መግደል፣ ጎረቤቱን መግደል። ስለ ሃይማኖት የመጣን እንደው ማንኛውም ሃይማኖት ቢሆን ተጋደሉ፣ ስበሳችሁ ተባሉ፣ ንጹሃን ደም አፍሱ የሚል አንድ ሃይማኖት የለም። ተከባበሩ፣ ተባበሩ፣ ተመካከሩ፣ ተረዳዱ ነው የሚለው ሃይማኖት። እኛ አሁንም የምንለው የሃይማኖት አባት እንደመሆናችን ህዝቡን ሰላም ማስተማር አለብን። ወደ ሰላም መጥራት አለብን። ወደ አንድነት መጥራት አለብን። መኪና ተቃጠለ፣ ሰው እየሞተ ነው፣ ቤት እየተቃጠለ ነው። አሁን ቀደም ባለው ጊዜ በአማራና በትግራይ መካከል የሆነውን እናውቃለን። አሁን ደግሞ በጎንደርም የሆነውን ነገር እናውቃለን። በኦሮሚያ የሚከሰሰውን እናውቃለን። ሰው እየተሳደደ እየተዘረፈ እየተገደለ ነው። ይሄ አውሬ አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለን ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። ተግባር ላይ ታውዋለ። ስለዚህ ይሄ በጎንደር የተከሰሰ ጉዳይ በአንድ ወገን ሃይማኖታዊ ጉዳይ ይመስላል። እንግዲህ ሐቂቃውን እዛ ሄደን አጣርተን አንድ በአንድ ሐቂቃውን አላወቅንም፣ አልተረዳንም። ግን ተግባሩ ያሳዝናል፣ ሁኔታው ያሳዝናል። አዝነናል፣ ተበሳይተናል። አሁን አደራችንን የምናስተላልፈው ኃላፊነት ላይ ላሉ ሰዎች ተላይ ተጠቅላይ ሚኒስትራችን ጀምሮ ይህን ጉዳይ በአስቸኳይ ህዝቡ ወደ ሰላም እንዲመለስ እንዲያደርጉ እንጠይቃለን። በሁለተኛ ደረጃ በክልሉ ያለ መሪ ሁሉ ተቀበሌ ጀምሮ እስከ ክልሉ መሪ ምን እየሰራ ነው? ምን እያደረገ ነው? ይሄን ችግር በአስቸኳይ እንዲወገድ እንዲያደርጉ እንጠይቃቸዋለን። እኛም አላህን እንለምናለን። እንደሚደርሰን ተሆነ በጣም ጉዳቱ ከፍ ያለና አስጨናቂ አስገራሚ እንደሆነ ነው። ይሄ እኮ የሀገራችን እኮ ክርስቲያንና ሙስሊም ወንድማማች ሆኖ የኖረ ነው። በሞት በሐዘን በደስታ በሰርግ እየተረዳዳ እየተጋገዘ እየተባበረ መኖሩን ነው እኛ የምናውቀው። አሁን አዲስ የመጣ መናጤ ሃይማኖትና መናጤ ጠባይ መጥቷል። ይህን እንዲህ ያለ መናጤ ጠባይና መናጤ ሃይማኖት ሐቂቃ ሃይማኖት አይደለም።
የኢትዮጵያም ተግባር ስላልሆነ ወዲያ እንድንጠው አንድንሆን እንድናወግዘው እንድንከላከል አደራ ላለው በኢትዮጵያ ውስጥ ለሚገኝ ለክርስቲያኑም ለሙስሊሙም የማይጠቅም አደጋ ስለሆነ ልክ አይደላችሁም ልንላቸው ይገባል። አጥፊዎችን ደግሞ በአስቸኳይ አራሚ የሆነ እርምጃ እንዲወሰድባቸው እንጠይቃለን። አጥፉ ማን እንደሆነ አላወቅንም፣ ጀማሪው ማን እንደሆነ አላወቅንም። ወደፊት አጣሪ ኮሚቴ አቋቁመን ሄደን እናጣራለን። አላህም አጥፉን አይለቀውም፣ መንግስትም እንዳይለቀው በአስቸኳይ እርምጃ እንዲወሰድ ጋዜጠኞች ወንድሞቻችን እህቶቻችን በጣም ታስገርማላችሁ። እናሳውቃችሁ እንንገራችሁ። እኔ በዚህ መናገር አልፈልግም፣ ስልጣንም አልፈልግም። ረብል ዓለሚን አላሻብኝ እንጂ አስገራሚው ተሰባስባችሁ ትመጣላችሁ፣ ቁንጥል አድርጋችሁ ታሳልፋላችሁ። ሸር እንዳለ ሸሯን ታሳልፋላችሁ፣ ኸይሩን ጠቃሚውን ትተውታላችሁ። መልካም ንግግር አስተላልፈን እንደሆነ ቆንጥላችሁ ታስተላልፋላችሁ። ይሄ ከሆነ ባትመጡ ነው የሚሻለው፣ አትመጡ ይሻላል ነው የምንለው። አደራችንን የምናስተላልፈው ምናልባት የተሰራችሁበት የተናገርነውም በአጠቃላይ እንድታስተላልፉ አደራ እንላለን። እኔ ደግሞ የምጠይቀው የተወሰነ ሰው አይደለም። ተቀበሌ ጀምሮ መጨረሻው ጠቅላይ ሚኒስትራችን ድረስ ያለ ሰው ለምንድን ነው ሰላምን የማያረጋግጠው በህዝብ ላይ? ቀበሌ ምን እየሰራ ነው? በቀበሌው ደም ሲፈስሰው ሲገደል ሲዘረፍ፣ ወረዳ ምን እየሰራ ነው? ዞን ምን እየሰራ ነው? ክልል ምን እየሰራ ነው? ሰላም ጠባቂው ሚኒሻው ልዩ ኃይሉ ምን እየጠበቀ ነው? ልዩ ኃይል እየተባለ ሰላም ጠባቂ የተባለው መከላከያ የተባለው ደም ለማፍሰስ ነው እንደ የሰለጠነው? ደም ለማፍሰስ ሲገደል ለማየት ነው እንደ የሰለጠነው? ስለዚህ አገራችንን በአስቸኳይ ምሁሩም አስተማሪውም ተማሪውም ወላጅም ልጆቹ ነን። ቧልታ የለም፣ ብናቧልተው ቁም ነገር የለውም። እስከዛሬ ድረስ ይሄ ሁላ ሰው ሞተ፣ ንብረት ተዘረፈ፣ ተሳደደ። መሻይኹ ሁላ ታገሩ ተቅርአቱ ላይ ተናቅሎ ተሳደደ፣ ንብረቱ ተገፈፈ፣ ቤተ ክርስቲያን ተቃጠለ፣ መስጂድ ተቃጠለ። ውጤቱ ምንድነው? የተገኘ ውጤት አለ? ልማት ውጤት አለው፣ ንግድ ውጤት አለው፣ ግብርና ውጤት አለው። ትምህርት ለምን ውጤት የለውም? እውቀት ለምን ውጤት የለውም? ምንማረው ለጥፋት ነው እንዴ? ምንማረው ሀገር ለማውደም ነው እንዴ? ምንማረው ለመገዳደል ነው እንዴ? ስለዚህ ለእናንተም ለወንድሞቻችንም አስተላልፈው እንደው ለኢትዮጵያ ሕዝብ በአጠቃላይ ለሙስሊሙም ለክርስቲያኑም ማስተላልፈው ቢኖር እውነተኛ እንሁን፣ የሃይማኖት አባቶች እውነቱን እናስተላልፍ፣ ለሰላም እንስበክ፣ ለሀገራችን እንጨነቅላለሁ። ሌላውም በአጠቃላይ ይሄ መጋደል ቀርቶ መፈናቀል ቀርቶ ንጹሃን ደም ማፍሰስ ቀርቶ ወደ ሰላም እንድንመለስ ወደ ልማት እንድንመለስ አደራ አደራ ለማለት ለመለመን እፈልጋለሁ። ምክንያቱም ወደ ልማት የዞርን እንደው ወደ አንድነት የዞርን እንደው ወደ መከባበር የበላያችንን ያከበርን እንደው ለበታቻችን ያዘን እንደው አገራችን ታድጋለች፣ እኛም ተልመና እንወጣለን። አሁን እኮ አብዛኛውን የሚያባላን በሙስሊሙ መካከል ስበሳችን የሚያባላን እንደ ውሻ እንደ አውሬ ልመና ነው፣ ይህነት ነው፣ የልመና ገንዘብ ነው እያባላን ያለው። ስለዚህ አገራችንን ማሳደግ ግዴታ ነው፣ ልማታችንን ማጎልበት ግዴታ ነው፣ አንድነት ግዴታ ነው። ሰላም ተለለ ልማት የለም፣ ልማት ተለለ ድህነት ነው። የሰው ልጅ ድሃ ተሆነ መብት ቢስ ነው፣ ለራሱ መብት የለው፣
መብቱንም አያስከብር፣ ሃይማኖቱንም አያስከብር፣ አገሩንም አያስከብርም። ወራዳ ነው። ከዚህ እንድንወጣ በአጠቃላይ የኢትዮጵያን ህዝብ በአገር ውስጥ ያሉንም በውጭም ያሉት አንድ ሆነን ተባብረን ተጋግዘን ይህንን ቆሻሻ ጠባይ ቆሻሻ ተግባር እንድናወግዘው አደራ ማለት እፈልጋለሁ። ቀበሌ እያለ ወረዳ እያለ ዞን እያለ ክልል እያለ አንድ ሰው ሲሞት፣ ሁለት ሰው ሲሞት፣ ሶስት ሰው ሲሞት የመንግስት ኃላፊዎች ምን እያደረጉ ነው? ምን እየሰሩ ነው? ኃላፊነታቸውን ለምን አይወጡም ብዬ ጠይቄያለሁ። የተሰጠኝ መልስ ችግር ፈጣሪውን አንስተን ሌላ ስንተካ ችግር ፈጣሪ ይሆናል የተባለ መልስ ነው የተሰጠውት። የሚተካው ለምን ችግር ፈጣሪ ሆነ የተባለ እንደው የምንማረው ሁላ ችግር ስለሆነ ነው። ፍላጎታችን ጥቅም የምንፈልገው ችግር በመፍጠር ስለሆነ ነው። ለፖለቲካም ሰዎች ሆኑ መንግስትም ሆነ የሃይማኖት አባቶች አስተምሩ ይላል፣ የሃይማኖት አባቶች ምከሩ ይላል። ወደ ሀገር ሽማግሌዎች ወደ ሃይማኖት አባቶች ይመለሳል። የውሸት ምለሳ ነው፣ እውነተኛ አይደለም። ሁለተኛ በሃይማኖት አባቶች ውስጥ ደግሞ ፖለቲከኞች አሉ፣ አገርም ያባሉ ለሸር ለተንኮል የሚቀሰቅሱ ተሙስሊሙም አሉ ተክርስቲያኑም አሉ። ስለዚህ እኛ ጥሪያችንን የምናቀርበው የመንግስት ባላደራ ሁላ ወደ ሰላም ተመለሱ። ቀበሌም ቀበሌን ሰላም አስከብር፣ ወረዳም በወረዳ ያለውን ሰላም አስከብር፣ ክልልም ዞንም እንደዛው አስከብሩ ነው የምንለው። የሃይማኖት አባቶች ደግሞ የሃይማኖት አባቶችን ሆነ በትክክል የሃይማኖት አባት እኮ ተንኮለኛ አይሆንም። የሃይማኖት አባት ጀርባና ሆድ የለውም። በመግለጫ በስብሰባት ይሆን መልካም ነገር ማቅረብ ለብቻ ሲሆን ተንኮልም ያቀርብ አይደለም የሃይማኖት አባት። የሃይማኖት አባት ማለት ጀርባውና ሆዱ አንድ ነው፣ ስውሩና ገሃዱ አንድ ነው። እንደዚህ ያለ ሆነን አገራችንን እንገንባ፣ አገራችንን እንጠብቅ። አለዛ ዳር እስከ ዳር ቢጠየቅ የሚያስተላልፈው ስለ ሰላም ነው፣ ስለ አንድነት ነው፣ ስለ ልማት ነው። ሸሩት የት መጣ? ሰይጣን በዙሃይር መጣው ወይ ተሰማይ ወርዶ ተሰማይ የወረደ ነው ያመጣው? ያው ሰላም የሚያወራው ነው ተንኮሉን የሚያመጣው። ያው ልማት የሚያወራው ነው ተንኮሉን የሚያመጣው። አላህ ደግሞ በአጠቃላይ ለሁሉ ስልጣን አይሰጥም፣ ለሁሉ ሀብት አይሰጥም። አላህ የሰው ልጅ ሲፈጥር እኩሉን ድሃ አድርጎ ነው፣ እኩሉን ሀብታም አድርጎ ነው። ድሃው ፀሐይ መውጫ ፀሐይ መግቢያ ቢሄድ መክበር አይችልም። ሀብታሙ ቁጭ ቢል መደየት አይችልም። ይሄ የአላህ ስጦታ ነው። ሁሉ በስልጣን ላይ መቀመጥ አይችልም። እኩሉ መሪ ነው፣ እኩሉ ተመሪ ነው። ተመሪ ተመሪነቱን አምኖ ተቀብሎ መመራት አለበት። መሪ ደግሞ ጠበቅ ያለ መመሪያ አስቀምጦ ጥፋተኛን እንደ ጥፋቱ መቅጣት አለበት። አራሚ የሆነ የሚያርም ሰውየውን የሚያስተካክል ለሌላው መጸጸቻ የሚሆን መመከሪያ የሚሆን እርምጃ መውሰድ ያለበት። እንዳው እንዲሁ በሽምግልና እና ደግሞ በምክር ደግሞ ህዝብ አይስተካከልም። ይሄ በሆነማ አላህ ነብያት ረሱል ባላከ ነበር፣ ኪታብ ባላወረደ ነበር፣ ሌባ እጁን ይቆረጣል ባላለ ነበር፣ ዝሙት የሰራ እንዲህ ይሆናል ባላለ ነበር፣ አውቆ የገደለ ይገደል አይልም ነበር። ታላህ የበለጠ አዛኝ አለ? አሁን እኮ ሀገር የተበላሸው እኛ አዛኝ መሰልን ተፈጣሪ ታላህ የበለጠ ጥፋተኛን ተገቢውን እርምጃ መውሰድ ያልተቻለም መንግስት መውሰድ አይለበት ነው የምንለው። ባለስልጣን ሁላ ሰላሙን መጠበቅ አለበት። ሀብታምም ገንዘቡን ለሰላም ማውጣት አለበት። አሁንም አንዳንድ ሀብታሞች አሉ ለሽግር ፈጠራ ገንዘብ የሚያወጡ። ሙስሊምም ትክክለኛ ሙስሊም መሆን አለበት፣ ክርስቲያንም ትክክለኛ ክርስቲያን መሆን አለበት። ይሄን እንደው የሚያታልል ሃይማኖት በሃይማኖት ተንተርሶ ታኮ ሽግር መፍጠር አይደለም። ሃይማኖት የሽግር ምንጭ አይደለም። ሃይማኖት የተንኮል ምንጭ አይደለም።
የሃይማኖት አባት የተንኮል ምንጭ አይደለም፣ የተንኮል መገኛ አይደለም። የሰላም መገኛ ነው፣ የአንድነት መገኛ ነው፣ የልማት መገኛ ነውና የሃይማኖት አባቶችም የሃይማኖት አባትም ሁን በትክክል ሀብታምም ለከስቦ ያገኘውን የሚያውልበትን ይወቅ። እንዲሁ ሰው ለማባላት ሀገር ለማጥፋት ያውጣ። ኃላፊነት የተሰጡም ሰዎች ኃላፊነታቸውን መወጣት አለባቸው። የሃይማኖት አባቶችን ብቻ እንዲሁ በመላሳችን ብንለፈልፍ አገር ሊለማ አንድነት ሊመጣ ሰላም ሊረጋገጥ አይችልምና ሁሉም ድርሻውን መወጣት አለበት ነው ምነው መጠየቅኛ ጠይቀናል። በተለይም የአማራ ክልል መስተዳደር ቆራጥ እርምጃ መውሰድ አለበት። እኛ ሙስሊምና ክርስቲያን ሊጣላ አንፈልግም፣ ስበሱ ሊቃረን አንፈልግም። የምናውቀው ወንድማማችነትን ነው። በአንዳንድ ተንኮለኞች ተንኮል በሚጎነጉኑ ሰዎች ህዝብ ማለቅ የለበትም፣ ሙስሊሙ ማለቅ የለበትም፣ ክርስቲያኑ መጎዳት የለበትም። ክርስቲያኑ እንዴት ይሰራ፣ ሙስሊሙ ደግሞ እንደው ክርስቲያን በቀለለበት አካባቢ እኔም እርምጃ ወስዳለሁ ሊል ይችላል። የዚህ መድኃኒቱ ጥፋተኞችን በአስቸኳይ አውጥቶ ህጋዊ እርምጃ መውሰድ፣ ሌላውን የሞተባቸውን ሰዎች ማስተባበር፣ እንዲታከሱ ማድረግ፣ አደጋ የደረሰባቸውን ሰዎች ጉዳት የደረሰባቸውን ንብረታዊ ጉዳት የደረሰባቸውን ሰዎች እርዳታ መስጠት፣ እንዲቋቋሙ ማድረግ። ጥፋተኞችን ዋናው ነገር ክርስቲያንም ይሁን ተሙስሊም ይሁን ሸር የቀሰቀሰው እንዲህ አድርጎ ህዝብ ያባላ ሰው በአስቸኳይ እርምጃ ሊወሰድበት ይገባል። አለዛ በአንድ አካባቢ ጥፋት ተጠፋ ወደ ሌላው መራመዱ የማይቀር ነው። ግን የመንግስት ኃላፊዎች ምን እየሰሩ ነው? ይሄ ሁላት ይሆን እንዲ መስጊድ ሲፈርስ መስጊድ ሲቃጠል ይሄ ሁላ ሙስሊም ሲሞት ኃላፊዎቹ ወይስ ናቸው? ሰው ገሎ ነው እንደ ስልጣን የሚገኘው? ህዝብ አጥፍቶ ነው እንደ ስልጣን የሚገኘው? ህዝብ አጥፍቶ ነው እንደ ልማት የሚመጣው? ህዝብ አጥፍቶ ነው እንደ እድገት የሚመጣው? ይሄ ጉዳይ በአስቸኳይ መፍትሄ አለበት። መፍትሄ ታልተቀመጠ እኮ ሙስሊሙ እንደ የተጠቃው በኢትዮጵያ ያለ ሙስሊም በአጠቃላይ ይነሳል። ክርስቲያን እንደ የተጠቃው በኢትዮጵያ ውስጥ ያለ ክርስቲያን በሙሉ ይነሳል። የባሰ አደጋ ይመጣል፣ የባሰ ጥፋት ይመጣል። ይሄ ተመምጣቱ በፊት ጥፋተኞቹን አንጥሮ ለይቶ የሚገባቸውን እርምጃ በእነሱ ላይ መወሰድ አለባቸው። ሌላውን ደግሞ ማስተባበር፣ መርዳት፣ ማቋቋም ያስፈልጋል። እንደኔ አስተያየት የሆነ እንደሆነ በአማራ ክልል ውስጥ በተለይም በጎንደር ያሉ ሰላም ጠባቂዎች ምን እያደረጉ ነው? እንኳን መጣህና የሰማህ ምንድነው የሚጠብቁት? አስተዳደሩ ምንድነው የሚጠብቀው? ወረዳው ምንድነው የሚጠብቀው? 10 ሰው 20 ሰው እስኪሞት ድረስ መስጊድ ሲቃጠል ድረስ ምንድነው የሚጠብቁት? እንስሳ ነው ከብት ነው እንደሚጠብቁት? ሰው ሊጠብቁ ሰላም ሊያከብሩ የሰውን አንድነት ሊጠብቁ የሰውን ሰላም ሊጠብቁ እኮ ነው ኃላፊነት የተሰጡት። ያልቻለ ሰው ኃላፊነቱን ትቶ ለሌላ ማረማመድ ማስወገድ ነው። ስለዚህ እናንተ ማድረስ አለባችሁ መልእክታችን። እኛ በእኛ በኩል ችግሩ መጀመሪያ ሲከሰት ለሚመለከታቸው መንግስት አካላቶች ደውያለሁ፣ ነገር ያለው አውቀናል፣ ሰምተናል ብለዋል። ትልቁ ነገር እገሌ ሙቶ በገሌ ሞት ነው፣ ይሄን ያህል ሙቷል፣ አሁንም እንደሆነ የመተባለ የሚባለው ይሄ እኛ ዘንዳ አልተረጋገጠም። አንደኛ አረጋግጠን እውነትን ነው ማስተላለፍ የምንፈልገው። ይሄን ያህል ሙቷል፣ ጥፋተኛው ገሌ ነው፣ የተነሳው በዚህ ምክንያት ነው የሚለውን አጣርተን ነው እንጂ ማስተላለፍ ያለብን እንደው በሰማነው ወሬ ተከትለን ማስተላለፍ ለኛ ጥሩ አይደለም። እንደሌላው እኛም ደግሞ ዋሾ መሆን ነው የሚያስዘው። ሌላው እስካሁን አልተቀበረም የሚለው እውነት ተሆነ የሞተ ሰው የሚቀበርበት ታጣ ወይ ከፊሉ ወይ በአጠቃላይ አገር የለውም ማለት ነው። የኢትዮጵያ ሕዝብ ሲኖር መኖሪያ ታጣ፣ ሲሞት መቀበሪያ ስለሌለው አገር የለውም ማለት ነው። አገሩ የማን ነው? አገሩ የማን ነው? ስለዚህ የኢትዮጵያ የክርስትና ደሴት ነች ለሚለው
እኔ በአባቶቹ ጋር ተጠይቀናል። ዙሪያውን ያለው ክርስቲያን ነው። የኢትዮጵያ እዛ መካከል ናት ማለት ነው እንጂ ሙስሊም በኢትዮጵያ ውስጥ የለም ማለት አይደለም። የክርስቲያን ብቻ አገር ናት ማለታችን አይደለም ብለው መልሰውልኛል። ይህ ሀገር የክርስቲያኑም ሀገር ነው፣ የሙስሊሙም ሀገር ነው። ክርስቲያን ሙስሊሙን አጠፋለሁ ያለ እንደው ለፍቶ ይቀራል አይችልም። ሙስሊሙ ክርስቲያኑን አጠፋለሁ ያለ እንደው ለፍቶ ይቀራል እንጂ አይችልም። አላህ ሁላችንም እዚህ ቦታ እዚች ሀገር ላይ እንድንቀመጥ እስከምንሞት ድረስ አላህ ወስኖ አረጋግጧል። በማይሆን ነገር መልፋት ከንቱ ህይወቱን ማበላሸት እንጂ ሌላ ውጤት የለውም። ስለዚህ እኛ በሞቱት አካባቢዎች ተቀብሯል አልተቀበረም እዛ ውስጥ አንገባም። ምክንያቱም አጣሪ ኮሚቴ እንልካለን ብለናል። አጣሪ ኮሚቴያችን ታጣራ በኋላ ያን የተጣራውን ጉዳይ ለህዝበ ክርስቲያኑ፣ ለህዝበ እስላሙ፣ ለሙስሊሙም ለክርስቲያኑም እናስተላልፋለን። የምንፈራው ጉዳይ የለም። ስለ ሰላም እንሰራለን፣ ስለ ሰላም እንለፋለን። ባጢንና ዟሂራችን ስውራችንና ገሃዳችን አንድ ነው። ሁሉም እንደ ሆኖ ለአገሩ ሊያስብ ሊቆረቆር ይገባል ነው የምንለው። እኛው ራሳችን በላኡን እናመጣዋለን እንጂ ተሌላ እንዳልመጣ ነው። እንደምንሰማው ችግሩ ሃይማኖታዊ ችግር ነው እየተባለ ነው። ሃይማኖታዊ ችግር ተሆነ ለሃይማኖት ተቆርቋሪ ማን ነው? የሃይማኖት እኮ ኃላፊው የሃይማኖት ሰዎች ናቸው። የሃይማኖት ሰዎች ናቸው በሙስሊሙም ሆነ በክርስቲያኑ። ሃይማኖታዊ ችግር ተሆነ የሃይማኖት አባቶች የፈለቀ ችግር ነው ማለት ነው። ፖለቲካዊ እንደሆነ ተፖለቲከኛ ሰዎች የተነሳ ነው ማለት ነው። ተተማሪ ተወጣት አስተማሪ የተነሳ ነው ማለት ነው። ይሄ ተሆነ ወላጆችም ልጆቻቸውን በጥሩ አላሳደጉም፣ አስተማሪም ጥሩ አላስተማረም፣ ተማሪዎቹም በጥሩ አልተማሩም። ተንኮል ነው የተማሩት ማለት ነው። ስለዚህ ተንኮል ሁሉም መመለስ አለበት ነው የምንለው እንጂ እንዲሁ ያልተረጋገጠ ወሬ ማስተላለፍም አንፈልግም። የእርዳታም ኮሚቴ መቋቋሙ አይቀርም። ግን እዚህ ላይ ያደራ ማስተላለፍ የምፈልገው ወንድሞቻችን እህቶቻችን ክርስቲያኖቹ እንደውም ወንድሞቻችን እህቶቻችን ሙስሊሙ ይሄ ነገር ለምን ተከሰተ? ይሄ ነገር ለምን መጣ? በውራጌ ሀገር 9 መስጊድ ሊያቃጥል ሰውየው 6ኛው ላይ ይያዛል። ይዘው ለወረዳው ይሰጡታል። በእኔ ዋስትና ሄድ ብሎ ይለቀዋል። በመጅሊሱ ተወክዬ ያንን ነገር ልፈታ ሄድኩኝ። ፖሊስ አዛዡ ኃላፊው ሲያየ ተቆጣ፣ ተለወጠ። እኛ እኮ የመጣ ነው አልኩት። ሙስሊሙን ብቻ ወከለን አይደለም ክርስቲያኑንም ወከለን ነው። በሀገራችን የምናውቀው ሙስሊምና ክርስቲያን ሲረዳዳ ሲተባበር ሲተጋገዝ ነው። ይህ እንዲህ ያለ ችግር ተተፈጠረ የክርስቲያኑም ችግር ነው የሙስሊሙ ብቻ አይደለም። ስለው ደነገጠ። ወረዳው ሄጄ ይሄን ስላቸው ቄሶቹ ናቸው ኮሚቴ የተቋቋሙት። ይሄን የሰራ ተኛም አይደለም የክርስትና ሃይማኖት ትክክለኛ ተከታይ አይደለም ብለው መስጊድ ሊሰሩ ቄሶቹ ናቸው ኮሚቴ የተቋቋሙት። የሀገራችን ህዝብ ክርስቲያኑ መስጊድ አብሮት ይሰራ ነው የምናውቀው። ቤተ ክርስቲያን አብሮት ይሰራ ነው የምናውቀው። አሁን መጤ ጠባይ ተውጭ መጣ ጠባይ ተውጭ መጣ ሃይማኖት መጤ ጠባይ ነው አገሪቱን የበጠበጣት። ስለዚህ እንዲህ ያለው መቅረት አለበት። የተከበራችሁ ቻናላችን ቤተሰቦች እንዳደመጣችሁት ነው። ወደ ልማት፣ ወደ አንድነት፣ ወደ ሰላም ስንመለስ ድህነት ይቀረፋል፣ አገር ያድጋል፣ የልመና ገንዘብ ይቀራል የሚሉት ሀጂ አንድ ሆነን ተባብረን ይህንን የማይጠቅምና ምንም እርባና ቢስ የሆነ መለያየትን እናስወግዳለን፣ ለዚህ ደግሞ ሁላችንም በጋራ መስራት አለብን ሲሉ ነበር መልእክታቸውን ያስተላለፉት። የተከበራችሁ ቻናላችን ቤተሰቦች እኚህ ታላቅ ሰው እንግዲህ ዛሬ በጠና ታመው በሕክምና ላይ
ላይ ነው የሚገኙት። በፍጥነት ከህመማቸው አገግመው ለሀገር ልማት ለሀገር አንድነት ዳግም እንዲሰሩና እንዲመለሱ እንመኛለን። ምክንያቱም እንዲህ አይነት ሰዎች ቤተ መጻሕፍት ናቸው። ትልልቅ ሰዎችን ማጣት አንድ ቤተ መጻሕፍት እንደማጣት ነው የሚል አባባል አለ እንደምታውቁትና እንደነዚህ አይነት ለሀገር ምሰሶ የሆኑ ለሀገር ዋልታ የሆኑ ጠቃሚ ትልልቅ አባቶችን ያኑርልን ያቆይልን ምኞታችን ነው። መልካም ጊዜ በያላችሁበት ቸር ይቆየን።